ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምቆያችሁን የዕለተ ቅዳሜ የካቲት 28 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። ለቻናላችን አዲስ ከሆናችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። በትግራይ ክልል ደሞዝ በኃይል እየተቆረጠ መሆኑ ተገለጸ። በትግራይ ክልል የመንግስትና የግል ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ ትዕዛዝ መተላለፉ ተሰምቷል። በትግራይ ክልል ለሚገኙ የተቋማት ሰራተኞች የተጻፈው ደብዳቤ የኢትዮ ቴሌኮም፣ የመብራት ኃይልና የዩኒቨርሲቲ ሰራተኞች የደሞዝ መዋጮ እንዲያደርጉ መመሪያው መተላለፉንም ያመላክታል። ምንም እንኳን መመሪያው በጦርነት የተጎዱትንና የተፈናቀሉ ዜጎችን ለመርዳት ቢሆንም ገንዘቡ ለጦርነት ዝግጅት ሊውል ይችላል በሚል የውስጥ ምንጮች ስጋታቸውን ገልጸዋል። ስራ አስኪያጆች ከደሞዛቸው 20% ለመለገስ ሲገደዱ፣ ሌሎች ሰራተኞች ደግሞ በ5 ቀናት ውስጥ ተቀናሹን ለማሳወቅ ተገደዋል። ደሞዝ በሌለበትና የኑሮ ውድነቱ ለረጅም ጊዜ ሲሰጥ የነበረውን ይህ የግዴታ መዋጮ በሰራተኞቹ ላይ ከፍተኛ ተቋሙንም አስነስቷል። የክልሉ ጊዜያዊ አስተዳደር ለመንግስት ሰራተኞች ደሞዝ ለመክፈል እንደማይችልም አሳውቋል። ስምረት በትግራይ ክልል እየተካሄደ ያለውን የመንግስት ንብረት ሽያጭ ተቃወመ። ያለ ጦርነት መኖር የማይችል ኋላ ቀር የሆነው ህወሓት የተፈጥሮ ሀብትን ለጦርነት በመጠቀም የገጠርና የከተማ መሬቶችን አግባብ ባልሆነ መንገድ በመሸጥ የመንግስት በጀት በመመደብ የክልሉን ሀብት ለማባከን ሲሰራ መቆየቱን ፓርቲው አስታውሷል። የመንግስትና የህዝብ ንብረት የሆኑ ተቋማትንና መሬቶችን ለግል ባለሀብቶች መሸጥ ህገወጥ ነው ሲልም ገልጾታል። ስምረት ፓርቲ ለአዲስ ማለዳ በሰጡት ጋዜጣዊ መግለጫ በዚህ ሂደት የሚሳተፉ ባለሀብቶችና ባንኮች በህግ እንደሚጠየቁ አስጠንቅቀዋል። እንደ ጋዜጣዊ መግለጫው ከሆነ አስተዳደሩ የካቲት ወር ደሞዝ ሳይከፍል ከ20% ያላነሰ ከሰራተኞች የወር ደሞዝ እንዲቀንስ መመሪያ አውጥቷል። ድርጅቱ ታሪካዊ ቅርሶችንና ስልታዊ የህዝብ ተቋማትን በገንዘብ ማሳሰቢያ ለመሸጥ መዘጋጀቱንም አሳውቋል። ለሽያጭ የሚቀርቡ ተቋማት መቀሌ ኤፍኤም ራዲዮ ጣቢያ ጽሕፈት ቤት፣ ታሪካዊው መነን ሆቴልና በቆቹ ትሪንጎ ሆቴል፣ ሜጋ ማተሚያ ድርጅትና የፖሊስ ኦርኬስትራ የመንግስት ግዙፍ መሬቶች እንደሆኑም ተነግሯል። ድርጅቱ በመግለጫው እነዚህ ንብረቶች በመንግስት ሊጠበቁና ሊመሩ ይገባል፣ ነገር ግን ለሶስተኛ ወገን የማይተላለፉ የህዝብ ሀብቶች ናቸውም ብሎታል። ሽያጩ ለተመረጡ ባለሀብቶች ግልጽነት የጎደለውና ውስጥ ለውስጥ አሰራር እየተሰጠ ነው የሚል ወሬም አሰራሩ ከክልሉ ህግ ውጪ ነው ተብሏል። በተለይም በጨረታው ለተሳተፉ ባለሀብቶች በማሸነፍ አሸነፍን የሚለው ክርክር ተቀባይነት ያለውን በማለት ባስተላለፉት መልእክት ድርጊቱ በክልሉ እየደረሰ ያለውን ጥፋት አንዱ አካል መሆኑን ገልጾታል። ባንኮች ለዚህ ሂደት የገንዘብ ድጋፍና የክፍያ አገልግሎት በመስጠት ጣልቃ እንዳይገቡም አስጠንቅቀዋል። በመጨረሻም የክልሉ ህዝብና ወጣቶች ይህንን ህገወጥ የጨረታ ሂደት በንቃት በመከታተል እንዲታገሉ ጥሪ አቅርበዋል። ዶክተር አብይ ከኤርትራ መንግስት ጥሩ ነገር ማግኘት የማይታሰብ ነው ሲሉ ተናገሩ። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይለም ሲሉ ከሰዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህወሓት አመራር ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዥና ወታደራዊ እንቅስቃሴዎችን እያደረገ ነው ሲሉ በትግረኛ በሰጡት ቃለ መጠይቅ ላይ ከሰዋል። በፌዴራል መንግስት በኩል በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ አረጋግጣለሁ ሲሉም ተናግረዋል። የፌዴራል መንግስት በፕሪቶሪያው ስምምነት የጣለበትን ግዴታዎች እንደፈጸመ የገለጹት ዶክተር አብይ አሁን ችግር ሆኖ ያለው ከወልቃይት አካባቢ የተፈናቀሉ ነዋሪዎችን የሚመለከት ነው ብለዋል። ይህ ደግሞ ግትር አቋም ባለው ቆሞ ቀር ኃይል ምክንያት አልተሳካም ሲሉ በህወሓት ውስጥ ይገኛል ያሉትን ቡድን ተጠያቂ አድርገዋል። ብዙ ጊዜ ተናግረናል፣ አሁን እምነታችን ምን እንደሆነ ህዝባችን ያውቀዋል ሲሉም ተደምጠዋል። ነገር ግን በቆሞ ቀሩ ግትር አቋም ምክንያት ያሰብነው ሲሳካ ነገር ግን በቆሞ ቀሩ ግትር አቋም ምክንያት ያሰብነው ሊሳካ አልቻለም ሲሉም ተናግረዋል። በፕሪቶሪያው ስምምነት ውስጥ ትልቁ የቤት ስራ ብለው የሚወስዱት ከወልቃይት የተፈናቀሉ ነዋሪዎችን ጉዳይ እንደሆነ ያነሱት ዶክተር አብይ ተፈናቃዮች የግድ ወደ ቦታቸው መመለስ አለባቸው ሲሉም ተደምጠዋል። የ2 ዓመቱን ጦርነት ያስቆመው የፕሪቶሪያው ስምምነት በሙሉነት እንዳይፈጸም ምክንያት ከሆኑት አንዱ ህወሓት ህገ መንግስቱና ተቋማትን ባለማክበር ወደ ጎን መተው እንደሆነም በማንሳት ወቅሰዋል። የብሔራዊ ምርጫ ቦርድን ህግ አልተቀበለም ሲሉም ላቀረቡት ክስ ማሳያ ጠቅሰዋል።
በተያዘ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ ለኤርትራ መንግስት ጥብቅ ማስጠንቀቂያን ሰጥተዋል። ኢትዮጵያን ለመጉዳት ከሞከረ የመጨረሻው ይሆናል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ መንግስት ኢትዮጵያን ለማተራመስ የሚያደርገውን ማንኛውም ተጨማሪ ሙከራ መንግስታቸው እንደማይታገስ ገልጸው ምናልባትም ደግሞ ከሞከረ የመጨረሻው ይሆናል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ ይህንን ያሉት ከኢትዮጵያ ዜና አገልግሎት ጋር በትግረኛ ቋንቋ ባደረጉት ቃለ ምልልስ ሲሆን በትግራይ ክልል ስለነበረው ጦርነት፣ ስለ ቀጠናዊ ውጥረቶችና በተደጋጋሚ ሻዕቢያ ብለው ከጠሩት የኤርትራ መንግስት ጋር ስላለው ግንኙነት ሰፊ ማብራሪያንም ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሜን እዝ ላይ ከተፈጸሙ ጥቃት በኋላ የተፈጠረውን የጸጥታ ክፍተት በመጠቀም የኤርትራ ጦር ወደ ትግራይ ክልል መግባቱንም ተናግረዋል። በወቅቱ ወደ ኋላ እያፈገፈጉ ለነበሩ የኢትዮጵያ ሰራዊት አባላት የኤርትራ ሲቪሎችና ባለስልጣናት ላደረጉት ድጋፍ ምስጋናቸውን ቢያቀርቡም በጦርነቱ ወቅት በኤርትራ ሰራዊት የተፈጸሙትን ግፍና በደሎች ግን በጽኑ አውግዘዋል። ክፉን ክፉ ደጉን ደግ ለማለት አንሸማቀቅም ያሉት ጠቅላይ ሚኒስትሩ የፌዴራል መንግስቱ በወቅቱ ከህወሓት ጋር በከባድ ውጊያ ላይ በመጠመዱ የኤርትራ ጦር እንዳይገባ መከላከል ሳይችል መቅረቱንም ገልጸዋል። በወልቃይት ጠገዴ ሰቲት ሁመራ ዞን የፌዴሬሽን ምክር ቤትን ውሳኔ የሚደግፍ ህዝባዊ ሰልፍ ተካሄደ። በወልቃይት ጠገዴ ሰቲት ሁመራ ዞን በሚገኙ የተለያዩ ከተሞች የፌዴሬሽን ምክር ቤት በቅርቡ ያሳለፈውን ህገ መንግስታዊ ውሳኔ የሚደግፍ ህዝባዊ ሰልፍ መካሄዱ ተገልጿል። ሰልፈኞቹ በመጪው 7ኛው ሀገራዊ ምርጫ ለፌዴራል የህዝብ ተወካዮች ምክር ቤት ተወካዮችን እንዲመርጡ የተወሰነውን ውሳኔ የተቀበሉ ሲሆን በተመሳሳይ መልኩ ለአማራ ክልል ምክር ቤትም ተወካዮችን የመምረጥ መብት እንዲረጋገጥላቸው በሰልፉ ላይ በይፋ ጥያቄ አቅርበዋል። በሰላማዊ ሰልፉ ላይ ከተሰሙትና በጽሁፍ ከታዩ መልእክቶች መረዳት እንደሚቻለው የነዋሪዎቹ ጥያቄ በማንነት፣ በፍትህ፣ በሰላምና በህዝቦች አብሮ መኖር ላይ ያተኮሩ ናቸው። ሰልፈኞቹ አማራነት ጽኑ ማንነታችን እንጂ አወዛጋቢ የፖለቲካ ካርድ አይደለም በማለት ማንነታቸው በዘላቂ የህግ አሸናፊነት እንዲጸናና ተከዜም ቋሚ ተፈጥሯዊ ወሰናቸው ሆኖ እንዲቀጥል ያላቸውን ጽኑ አቋም አንጸባርቀዋል። በተጨማሪም ምዕራብ ትግራይ የሚለውን አጠራር አጥብቀው እንደሚቃወሙና አጠራሩ የህወሓት አፓርታይድ ስነ ስርዓት የሰቆቃ መጠሪያ ምልክት እንደሆነ በመግለጽ የጀመሩት ህጋዊና ፍትሃዊ የማንነት ትግል ወደ ኋላ እንደማይመለስ አሳውቀዋል። ሰልፈኞቹ ከትግራይ ህዝብ ጋር ያላቸውን ግንኙነት በተመለከተም ግልጽ አቋማቸውን አንጸባርቀዋል። ትግላቸውና ጥያቄያቸውን የማንነት መብት መከበር እንጂ ከጎረቤት የትግራይ ህዝብ ጋር አብሮ ላለመኖር አለመሆኑንም አስረድተዋል። ተቋማቸው ከህወሓትና ከአስተሳሰቡ ጋር መሆኑን የገለጹት ነዋሪዎቹ ከአማራና ከትግራይ ህዝብ የጥንት ወዳጅነት አኳያ የትግራይ ህዝብም የራሱ መብት እንዲከበር ሲሻ የሌላውንም መብት እንዲያከብር ጥሪ አቅርበዋል። ከዚህም ባሻገር በመላው ኢትዮጵያ ጦርነት እንዲያበቃ የፕሪቶሪያው የሰላም ስምምነት በተገቢው ሁኔታ እንዲከበር እንዲሁም ከዚህ ቀደም ለተፈጸመባቸው ወንጀል ፍትህ እንዲሰጣቸው ጠይቀዋል። ትግላቸው ለማንነታቸው መከበር ብቻ ሳይሆን የኢትዮጵያን አንድነት ለማስጠበቅ ጭምር መሆኑን የገለጹት ሰልፈኞቹ የመምረጥና የመመረጥ ህገ መንግስታዊ መብታቸው ሙሉ በሙሉ ተግባራዊ እንዲሆን በማሳሰብ ድምጻቸውን አሰምተዋል። ኢራን ዓለም አቀፍ እገዳ የተጣለባቸውን የክላስተር ሚሳኤሎችን በእስራኤል ላይ አዘነበች። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደማይመለስበት ምዕራፍ መሸጋገሩን የሚያሳዩ መረጃዎች እየወጡ ይገኛሉ። የእስራኤል መከላከያ ኃይል ትላንት አርብ ባወጣው አስቸኳይ መግለጫ ላይ ኢራን በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ዓለም አቀፍ እገዳ የተጣለባቸው የክላስተር የጦር አውራጅ የታጠቁ ሚሳኤሎችን ተጠቅማለች ሲል ከሷታል። ይህ የኢራን ድርጊት አሜሪካና እስራኤል በጋራ በመሆን የካቲት 21 ቀን ጀምሮ በኢስላማዊቷ ሪፐብሊክ ላይ የከፈቱትን መጠነ ሰፊ ወታደራዊ ዘመቻን ተከትሎ የመጣ እጅግ አደገኛ የአጸፋ እርምጃ መሆኑም ተገልጿል። እንደ እስራኤል ወታደራዊ ባለስልጣናት ገለጻ ኢራን የተጠቀመቻቸው እነዚህ ሚሳኤሎች በአየር ላይ እያሉ በመፈንዳት በመቶዎች የሚቆጠሩ ጥቃትን ቦምቦችን በሰፊ ቦታ ላይ የሚረጩ በመሆናቸው በሲቪል መኖሪያዎችና በወታደራዊ ተቋ
ተቋማት ላይ ከፍተኛ ሰብአዊና ቁሳዊ ጥፋት የማድረስ አቅም አላቸው ተብሏል። ጥቃቱ የተፈጸመው አሜሪካና እስራኤል ኦፕሬሽን ኤፒክ ፉሪ በሚል ስያሜ በኢራን የባህር ኃይልና የሚሳኤል ማዕከላት ላይ ለጀመሩት ጥቃት ምላሽ ለመስጠት መሆኑም ተገልጿል። ይህ አዲስ ክስተት በሁለቱ ወገኖች መካከል ያለውን ጦርነት ወደ ከፋ ደረጃ ሊያሸጋግረው እንደሚችልም ተሰግቷል። ፕሬዝዳንት አልሲሲ አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት ግብጽ ለአደጋ በቀረበ የኢኮኖሚ አስቸኳይ ሁኔታ ላይ መሆኗን ገለጹ። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በመካከለኛው ምስራቅ እየተካሄደ ያለው ጦርነት በሀገሪቱ ኢኮኖሚ ላይ በፈጠረው ጫና ምክንያት ግብጽ ለአደጋ በመቃረብ የኢኮኖሚ አስቸኳይ ሁኔታ ላይ እንደምትገኝ አሳወቁ። ፕሬዝዳንቱ ከቁጥጥር ውጪ የሆነ የዋጋ ግሽበት ሊከሰት እንደሚችልም ስጋታቸውን ገልጸዋል። አረቡ ዓለም በህዝብ ብዛት ተቀዳሚ የሆነችው ግብጽ በአሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት እስካሁን በቀጥታ የአካል ጉዳት አልደረሰባትም። ሆኖም ጦርነቱ በባህረ ሰላጤው ሀገሮቿ ላይ ባደረሰው ጥቃትና በወሳኙ የሆርሙዝ ሰርጥ በኩል የሚደረገውን የንግድ ልውውጥ በማስተጓጎሉ ሳቢያ የሀገሪቱ ኢኮኖሚ ክፉኛ ተመቷል። ባለፈው ሐሙስ የስራ መዝጊያ ላይ የግብጽ ፓውንድ በአሜሪካ ዶላር አንጻር ላለፈው 8 ወራት ታይቶ የማይታወቅ ዝቅተኛ ደረጃ መውረዱም ተመዝግቧል። በአሁኑ ወቅት አንድ የአሜሪካ ዶላር በ50.2 የግብጽ ፓውንድ እየተመነዘረ ሲሆን ይህ የሆነውም የአጭር ጊዜ ኢንቨስትመንቶች ከሀገር እየወጡ መሆኑን የሚጠቁሙ ሪፖርቶች በወጡበት ወቅት ላይ ነው። በገቢ ምርቶች ላይ በእጅጉ ጥገኛ የሆነው የግብጽ ኢኮኖሚ ከ2022 ጀምሮ ዋጋው በ2/3 ለቀነሰው የፓውንድ ምንዛሬ መዋዠቅ እጅግ ተጋላጭ መሆኑም ይታወቃል። ፕሬዝዳንት አልሲሲ በአንድ ወታደራዊ አካዳሚ በተካሄደ ዝግጅት ላይ ባደረጉት ንግግር አሁን ያለው ቀውስ በሸቀጦች ዋጋ ላይ መጠነኛ ተጽዕኖ ሊኖረው ይችላልም ብለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።